ሰላም ለእናንተ ይሁን። በኢትዮጵያ በተለያየ ሀገር ያላችሁ ኢትዮጵያውያን ወንድማችሁ ላይ ፈለቀ ነኝ። ዛሬ ዘመንና ትውልድን በተመለከተ ከእግዚአብሔር የሰማሁትን ድምፅ እናንተን ለማሰማት በፊታችሁ ተገኝቼዋለሁ። ለኢትዮጵያ ሕዝብና ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ ይህን ሀሳብ በየትም ላለው ለኢትዮጵያ ሕዝብ በውጭ በሀገር ውስጥ ላለው ለኢትዮጵያ ሕዝብ እንድታደርሱ በእግዚአብሔር ስም አሳስባለሁ። አሁንም ደግሜ የምለው በእግዚአብሔር ስም አሳስባለሁ። በዋናነት እንድትረዱ ከእግዚአብሔር የሆነው ሀሳብ ምንድን ነው? በዓለም ላይ ታላቅ መከራ እንደመጣ እንድታውቁ። በተለያየ ጊዜ ሰዎች ቅዠትን ወይም ከእግዚአብሔር በተረጋገጠ ሁኔታ ያልሰሙትን ድምፆቹን ለትውልድ ሊያወሩ ይችላሉ። ይህ የራሳቸው ተጠያቂነትና የእግዚአብሔር ፍርድ በላያቸው ለሚያመጣ ነው። ሰው ከእግዚአብሔር የሰማውን ነገር ለይቶ መናገር ግዴታ አለበት። ታላቅ መከራ ወደ ዋናው ሀሳብ ሲገባ በዓለም ላይ ታላቅ መከራ ይመጣል። ታላቅ መከራ በዓለም ላይ ይመጣል። ያው መከራው አንደኛው ከዚህ በፊት በተለያየ ጊዜ ቪዲዮ እንደሰራው ጦርነት፣ ረሃብ፣ የአረብ ምድር በበረሃ ነፋስ መመታት፣ አረብ ውሃ ማጣት፣ እንዲሁም ኔትወርክ መጥፋት፣ የመርከቦች መመታት፣ የተለያየ መከራ በዓለም ላይ ቸነፈር መጣ። ስለዚህ ኢትዮጵያ ማድረግ የሚገባው ነገር ምንድን ነው? ከሌላ ልማት ይልቅ ውሃ መገደብ። ከዚህ በፊት ውሃ እንደ ነዳጅ ወደ አረብ እየተጫነ ይሸጣል ብዬ ተናግሬያለሁ። ይህን ከ2007-8 ዓመተ ምህረት ጀምሮ ነግሬያለሁ። እግዚአብሔር የተናገረኝ እስቲል እስከ ዛሬ የተናገርኩ ነው። ውሃ በየአካባቢ ያለው ውሃ እንዲገደብ፣ ሌላ የልብስ ፋብሪካዎች በተለይ ልብስ ጨርቆቹን የሚያመርቱትን ፋብሪካ አቅም ያለው ሰው ሁሉ መንግስት ራሱ ለዚህ ፋብሪካ እንዲገደብ፣ ፋብሪካን እንዲተክል። ምክንያቱም በዓለም ላይ የሚዘዋሩ የሸቀጥ የልብስ ምርቶች የሚቋረጡበት ሁኔታ ይኖራል። ሌላ ቀጣይነት ማድረግ ያለብን ፍሬ የሚበላ ዛፍ መትከል፣ ከዓመት ወደ ዓመት ሳይበላሽ ሊቆዩ የሚችሉ እህሎቹን ማምረት፣ ለሀገሪቷ ደህንነት ሰው መታመን የሚችለው እግዚአብሔር ነው። አዳኛችን ጠባቂያችን እግዚአብሔር ሆኖ ሰው ወደፊት ሌላ ሀገር አሁን ወደ አደጉ ሀገር እንደሚሄዱ ስደተኞች ወደ ኢትዮጵያ በመምጣት የሚያስቸግሩበት ጊዜ ስላለ ማለትም አመፀኞች፣ አገባብ የሌላቸው ሰዎች መጥቶ ሀገሪቷን እንዳይጎዱ፣ ዓለማት ላይ ያለው ጦርነቱም ደግሞ አስከፊ ስለሆነ ጦርን ማዘመን፣ በተለይ አውሮፓ፣ አሜሪካ አሁን እስራኤል ላይ ሚድል ኢስት ያለው ጦርነት ይቆማል ሰዎች የሚሉት ወደፊት ከስር እየሰፋ ነው የሚሄደው፣ እየተዛመተ ነው የሚሄደው እንጂ የሚቆም አይደለም። አፍሪካ ውስጥ ጦርነት ችግር አለ። ወደፊት ሰላም ለማስከበር የኢትዮጵያ ሰራዊት ይፈለጋል። በአፍሪካ ውስጥ አሁን ያለውን ሁኔታ አትመለከቱ። በዶላር እየተከፈለ የኢትዮጵያ ሰራዊት ሰላምን የማስከበር ስራ ይሰራል። እና መደረግ ያለበት ምንድን ነው? ውሃ መገደብ፣ ፍሬ የሚበላ
ዛፍ መትከል፣ ከዓመት ወደ ዓመት ማይበላሽ እህል አይነትን መዝራት፣ የልብስ ፋብሪካ መትከል፣ ጦርን ማዝመት፣ በአገሪቷ ላይ ያለው ውሃ ተፈላጊነት እየበዛ ይሄዳል። አረብ በበረሃ ነፋስ ስለሚመታ እኛ አረብ ይመታ ብለን ጸልየን አይደል? ሊሆን ያለው ይህን ተገለጠው ነው ማለት። አረብ በውሃ ድርቀት ስለሚቸገር ኢትዮጵያ ውሃ እየተጫነ ይወሰዳል፣ በፕሌን ይወሰዳል። የኢትዮጵያ ሕዝብ እርስ በርስ ይሄ የሚነቃቆርበት ሁኔታ በዓለም ላይ ከሚመጣ መከራ እየተነሳ በሂደት ራሱ ይጠፋል። ዓለምን መከራ ያተናንቀዋል። ዓለምን መከራ መፈናፈንን ይከለክላል። ስለዚህ በውሃ ላይ ያለን እይታ እንዲለወጥ፣ ውሃ እንዲያዝ ይህን በእግዚአብሔር ስም እናገራለሁ። ይህን በእግዚአብሔር ስም እናገራለሁ። በኢትዮጵያ ዙሪያ ያለው ሽኩቻ ይሄ መከራ ራሱ ያጠፋል። እየተንከባለለ ወደ መከራው ይደርሳል። መከራ ራሱ ያጠፋል። የአንዳንድ አካባቢ ሐይቅ ይሰነጠቃል፣ በውስጥ መሬት ይሰነጠቃል። የምድር መንቀጥቀጥ፣ ናዳ፣ የተለያየ ነገር ውሃን ይሰነጥቋል። የበረሃ ነፋስ አንዳንድ አገር ሐይቆቹን ያደርቃል። ስለዚህ ይህን ከምድር ስር ውሃ ሐይቅ ይሰነጠቃል ያልኩትን እንዳትረሱ። ይህ የሚሆንበትን ሀገር አሁን ለመጥቀስ አልፈልግም። እግዚአብሔር የተናገረውን ጽፈን ያስቀመጥነው አለ። የእግዚአብሔርን ቃል ዘፍጥረት ምዕራፍ 41 ላይ ያለውን በጌታ በኢየሱስ ክርስቶስን አነባለሁ። ከቁጥር 30 እንዲህ የሚል ቃል አለ። ራብ ይመጣል፣ በግብፅ አገር የነበረው ጥጋብ ሁሉ ይረሳል። ራብ ይመጣል፣ በግብፅ አገር ያለው ጥጋብ ሁሉ ይረሳል። ዮሴፍ እንዲህ ነው የተናገረው። ራብ ምድርን በጣም ያጠፋል። ራብ ይመጣል፣ ጥጋብ ይረሳል። ራብ ምድርን ያጠፋል ብሎ ነው የተናገረው። ሊሆን ያለውን ተናገረ ዮሴፍ ለግብፃውያን በዘመኑ። አሁን ሊሆን ያለው ስለሆነ ይሄ ማንንም ሳይነካ ማያልፍ ጉዳይ ስለሆነ ያለው የተኛው አመለካከት ወደ ኋላ ተጥሎ የኢትዮጵያን ትውልድ ነገን ለመዋጀት እነዚህ ነገሮች ቢደረጉ ከእግዚአብሔር በታች ከሰው የሚጠበቀው ድርሻ ሰው ቢያደርግ ጥሩ ነው። ሌላው የኢትዮጵያ አዋሳኝ ሀገሮች በባህር ላይ ካለው ጦርነት የተነሳ ጅቡቲ ቢሆን፣ ኤርትራ ቢሆን፣ ሶማሊያ ቢሆን በራብ ይጎዳል። ከራብ የተነሳ ጅቡቲ ከኢትዮጵያ ለመቀላቀል ራሱ ይፈቅዳል። ኤርትራ ራሱ ነው የሚቀላቀለው ከኢትዮጵያ ወዶ ሳይሆን ከፊት ያለው በባህር ላይ የሚንቀሳቀሰው ጦርነት ሲቃይ ይበዛል። በኢትዮጵያ ዋሳኝ ሳይሆን በሌላኛው ጎን ሶማሊያን ጦርነት እንደ እሳት ይበላል። ምድር ራሱ ይጨነቃል። ስለዚህ ኢትዮጵያ ወደ ልማት እንዲመለስ ይህ የእግዚአብሔር ሐሳብ ነው። የሚመጣውን ታላቁን መከራ እንዲታወቁ በአክብሮት አሳስባለሁ። ራብ ይመጣል፣ ተጠንቅቃችሁ ምድርቷን ያዙት። እግዚአብሔር ከእናንተ ጋር ይሁን። ቻው።